ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ፕላስቲክ ሰርጀሪ ከመሰራቱ በፊት የአእምሮ ሕክምና ኢቫሉዌሽን ቢደረግ ጥሩ ነው የሚል ነው። የተለያዩ አይነት የፕላስቲክ ሰርጀሪ አይነቶች አሉ። ሰዎች ራሳቸውን ለማስዋብ ለምሳሌ ከንፈራቸውን አንዳንድ ሰዎች ማስተለቅ፣ አንዳንዶቹ ማሳነስ፣ ፊት መወጠር፣ ጡት መወጠር ወዘተ፣ ብራዚሊያን ባት ሊፍት ምናምን ብዙ አይነት ፕሮሲጀሮች ናቸው። መጀመሪያ ግን አንድ የክበበው ገዳን ጭዌ ልንገራችሁ። ሴትዮዋ ፊታቸው ላይ እንዲያምር በቃ ፕላስቲክ ሰርጀሪ ይሰራሉ እና አጋጣሚ ከቂጣቸው ላይ ተወስዶ ነው ፊታቸው ላይ የተለጠፈው እና ድንቡሽቡሽ ያሉ ሆነዋል። ከዛ ግን ሳይድ ኢፌክት ደግሞ አጋጠማቸው። ምንድነው ሳይድ ኢፌክቱ? ሰዎች ጋር እንግዳ ምናምን ሆነው ይሄዳሉ እና ሰው በቃ ተቀመጡ ምናምን ብሎ ወንበር እንትን ሲላቸው ወደ ወንበሩ እንዲህ ብለው ነው የሚሄዱት እና ይሄ የእንትኑ ሳይድ ኢፌክት ነው ብሎ ነበረ ክቤ። ኤኒዌይ ሰዎች እንግዲህ በተለያየ ምክንያት ስለ ራሳቸው ስለ ሰውነት ክፍላቸው የተለያየ አመለካከል ሊኖራቸው ይችላል። ኮመነስት በአብዛኛው ከአፍንጫ ጋር የተያያዘ ነው። አፍንጫዬ ትልቅ ነው እና ቢያንስስ ምናምን ነገር ይላሉ። ከዛ ብዙዎቹ ፕላስቲክ ሰርጅኖች ይህንን ያውቃሉ። አልፎ አልፎ ግን ቦዲ ዲስሞርፊያ የምንለው ወይም ደግሞ ስለ ሰውነት ክፍል የተዛባ አስተሳሰብ ያላቸው ሰዎች ይሄዳና አፍንጫዬ ትልቅ ነው፣ ከንፈሬ ትልቅ ነው፣ ጡቴ አነሰ ወዘተ ይሉና ፕላስቲክ ሰርጀሪ ይሰራሉ። ከተሰራ በኋላ ግን ችግሩ ያለው አእምሯቸው ላይ ነው እንጂ ሰውነታቸው ላይ አይደለም። ስለዚህ ደስተኛ አይሆኑም ጭራሽ። ከዛ በጣም ያዝናሉ። ከዛ እንደገና የተሰራውን ስህተት ደግሞ ለማስተካከል ሌላ ሰርጀሪ ይሄዳሉ እና ቦዲ ዲስሞርፊያ ካለባቸው ሰዎች ውስጥ 10% የሚሆኑት ብቻ ናቸው በሰርጀሪ ደስተኛ የሚሆኑት። 90% የሚሆኑት የበለጠ እንደውም ያዝናሉ ምናምን ነገር። ለዚህ እንግዲህ ችግሩ የአእምሮ ከሆነ አእምሮ ሕክምና ማድረግ ጥሩ ነው። ቦዲ ዲስሞርፊያ ውጤታማ ሕክምና አለው። ከዛ አካላዊ ደግሞ አንዳንድ ሰዎች ደግሞ ግልጽ የሆነ ዲፌክት ይኖራቸዋል፣ ግልጽ የሆነ አብኖርማሊቲ ሊኖራቸው ይችላል። እሱን ማስተካከል በፕላስቲክ ሰርጀሪ ብዙ ችግር የለውም እና ችግሩ ግን የአእምሮ ከሆነ አካል ላይ ምንም ቢሰራ ብዙ ለውጥ አይኖረውም። ለምሳሌ አሁን ማይክል ጃክሰንን ብትወስዱ ድሮ ፈላይ ያለ ጃክሰን 5 ምናምን አፍንጫው እንደ ማንኛውም ጥቁር አሜሪካዊ በቃ ትልቅ አፍንጫ ነው ያለው እና በኋላ ግን ቀዶ ጥገና ሲያሰራው ከዛ ሲያየው ደግሞ ደስ አይለውም። እንደገና አሁንም ሲያሳንሰው መጨረሻ ላይ በቃ ስፒል አክላ ነበር አፍንጫው በጣም ትንሽ ይሆና ነበረ። ችግሩ ያለው አእምሮ ላይ ስለሆነ ማለት ነው። አእምሮ ላይ ደግሞ ችግር ከሌለ ለምሳሌ አሁን ጄይዚን ብታዩት ከንፈሩ በጣም ትልቅ ነው። እንደውም ሲቀለድ ምን ይባላል? ጄይዚ አንድ ቻፕስቲክ በቃ አንዴ ሲጠቀም በዛው ነው የሚያልቀው ከንፈሩ ትልቅ ስለሆነ ይባላል። ነገር ግን ምንም ደስተኛ ነው፣ ስለ ሰውነቱ እንትን አይደለም። ስለዚህ ኢዝ ኦኬ ወዘት እና እየኖረ ነው ማለት ነው። ኤኒዌይ ስለ ሰውነት ክፍላችሁ የተዛባ አመለካከት ካላችሁ ወይም ደግሞ የሚያሳስባችሁ ከሆነ ፕላስቲክ ሰርጅን ጋር ለመሄድ ስታስቡ ሜቢ የአእምሮ ሐኪም ጋርም ደግሞ መታየቱ ጥሩ ሊሆን ይችላል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።